አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ደህና ነኝ አልሐምዱሊላህ። እንግዲህ ዛሬ ቤዛ ክፍል 4 ይቀጥላል ማለት ነው። ቤዚና ማህደር ወይም ቤዚና ሚጡ ሁለት ስም ነው ያላት። አንደኛው ማህደር፣ አንደኛው ቤዛ ሚጡ ማለት ነው። ዳኒ ገብቶ ካገላገላቸው በኋላ ዳኒ ሚጡን ወይም ማህደርን ወደ ጎን አስወጥቶ ለምንድን ነው ግን አንቺ ማታያት በማለት ማህደር ላይ ጮኋል። ቤዚም ፊቷን እያሻሸች ወደ መናፈሻው ትሄዳለች። ወደ መናፈሻው ስትሄድ ዳኒም ሚጡን ይተዋትና ይሄዳል። ሚጡም ለብቻዋ ትሄዳለች። ዳኒም መንገድ ላይ ቆሞ ሚጡን ይጠብቃል። ሚጡም መጥታ ትስመዋለች። ምንም መልስ አልሰጣትም። ነገር ግን ፍጥጥ ብሎ እያያት ነው። ሚጡም እያየች ነው። እሺ በቃ ይቅርታ፣ እኔን ግን ለምን አትሰሚኝም? ይሄንን ቲቪትሽ ለምን አታቆምም? ይላታል። አንተም እንደዚህ እያልክ ለዛች መጤ ብለህ ቀቀሚስትን እየወቀስክ ነው ትለዋለች። ከግል ትምህርት ቤት ያስባረረሽ በዚህ ምክንያት ሽኮ ነው። እኔ ግን አሁን ያለሁበት ትምህርት ቤት ተመችቶኛል። ምክንያቱም ካንተ ጋር ያለኝ ርቀት እና ደግሞ አንድ ትምህርት ቤት ስንሆን ደስ ይለኛል። ከኔ ጋር እንደማትጣይስ በምን እርግጠኛ ነሽ? ዳኒም ትቷት ይሄዳል። ሰው ምናምን ያለ እየታንኩሻኩሻለች ማለት ነው። ዳኒም መለስ ሲልና ምንድነው የምታርጉመጉመው ይላታል። አግኝተሃት ነበር? ማንን ይሆናል? ያቺን አመዳም ይሆናል። ቤዛን ማለትሽ ነው? እስካሁን አላገኘኋትም። በኋላ ስታገኛታለህ? ምን ነው ቀኝ እጄን ሰጥቼሃለሁ በጥፊ ምታለኝ ልትይኝ ነው? ልቤንም ሰጥቼሃለሁ። ይቅርታ ጠይቅልኝ። በጥፊ ከመታሃት በኋላ ማለት ነው። ልብሽ ብትሰጪኝማ ጥሩ ነበር። ወስጄ ለቤዛ ሰጥቼ ብዙ ነገር ተምሮ ይመለስልሻል። ልቤን ለመለሰው ታጥብኛለህ። ከሷ የፈለከውን አንተ ራስህን አስተምረኛ። ዳኒም ትቷት ይሄዳል። ቤዚም በቆመችበት አለች። ዳኒም ቆሞ ወደ ኋላ ተመልሶ ያያታል። ጠበቃትና አብረው መሄድ ይጀምራሉ። ቤዚ ደግሞ መናፈሻው ጋር ቁጭ ብላ ጃኬት ይዛ እየጠበቀች ነው። ዮናስም ይመጣል። ዮናስ ደስ የሚል ልጅ ነው። እሱ ሲመጣ ብድግ ብላ ቆመች። ሰላም ነሽ አላት። አትቀመጭም? ቤዚ ደንግጣ ብድግ ብላ ቆማ ነበር። ጃኬት ልሰጥህ ነው የቆየሁት። ኦ ይቅርታ። አላጠፍሽም እንዴ? ዳኒ ከፊቱ ፈገግታ አይጠፋም። ያመሃል ስድብ አልወድም። እሺ ቤዚም ከውስጧ የያዘችው ኪኒኒ ከዮናስ ኪስ ያወጣችው ኪኒኒ አስወጣ ሰጠዋለች። ከኪስ ውስጥ አስወጣዋለች። ዮናስም ይቀበላታል። ከዛም ፍጥጥ ብሎ ያያታል። ልሂድ በቃ። ዮናስም ተመልሶ ያያታል። ጠብቂኝ ይላታል። ምንም ልሄድ ነው። ዳኒና ሚጡ ወይም ማህደር አብረው ቁጭ ብለዋል። ድሮ ትዝ ይልሃል እዛ ለመድረስ ስንት ወንበር እንድናድር እንደነበር? እንደውም ታስታውሻለሽ? እዚህ ወንበር ላይ ቁጭ ብለን አባዬ ይቆጣን ነበር። ዛሬ ያኔ በጣም የሚከብደኝ ነገርማ ብትለኝ ከእናንተ እኩል ለመሆን ዛሬማ ከዚህ አጥር ላይ ስቀመጥ በጣም ደስ ይለኛል። ከዚህ አጥር ላይ ወርጄ ስቀመጥ ግን በጣም እፈራለሁ። አልገባኝም።
እኔ ራሱ አልገባኝም። አይገርምም? ለዚህ እኮ ነው ለግድቡ 2 ቀን መሆን የለባቸው የሚባለው። ስትታመም መታረም ከፈለክ እንደዚህ ከሆነ ጥሪልኝና ታረመኛ ይሆንክ አረም ብላ ትሰድበዋለች ለዳኒ። የማይረባውን እኮ አይደለም አለ አይደለ ደስ የሚለውን አመላ ያረም። ግን የአረም አመላ ያለ እንዴ? እኔ እኮ አንዳንዴ ማወራውን አላቅ። ግን እሺ ለምንድን ነበር እዚህ ድረስ የጠራሽኝ? ተውኩት በቃ። ባለው እርሽ ሳትነግሪኝ ለምን ጆሮ ብቻ ሆነ ጠበቀኝ። ከቻልከ ጆሮህን ሰብሰብ አድርግ፣ ነገ እንገናኝ ብላው ትሄዳለች ሚጡ። ስሚኝማ እኔም የሚነግርሽ ነገር ነበረኝ። ምንድነው? አይ እንደውም ትቼዋለሁ በቃ ሌላ ቀን ሙት እሺ ብላው ትሄዳለች ማህደር። ቤዚና ዳኒም ይሄዳሉ። ቤዚና ዮናስ አረ ቀና በይ አይኖች እንዳይወልቁ ይላታል። ዮናስም ከኪሱ ቸኮላት አውጥቶ ይሰጣታል። አይ አልወድም ትለዋለች። ቀስ በያ አብረን እየሄድን ያለ ነው ብዙ አትጨነቂ ይላታል። አልተጨነኩም። አይ አረማመድሽ ለማሳመር እየሞከርሽ ስለሆነ ነው። ሸፋፋነትሽ ብዙም አያስጠላም። እኔ ከዚህ ሰፈር ስወጣ አንቺ ገባሽ ደስ ይላል። አሪፍ ሰፈር ነው አይደለም? አልወደድሽው? ምን ያደርግልሃል? ካልወደድሽው ሌላ ሰፈር ገዝቼ እንሰጥሽ። ለነገሩ አንቺን የመሰልሽ ቆንጂዬ ልጅ የትኛውም ሰፈር አይመጥናትም። ሰማይ ልገዛልኝ ነው? ሙሉ ሰማዩን ነው መገዛልሽ። ሲኦልንም ከረምትን ገነት ውስጥ ከማሳለፍ ከባድ ነው ሲባል ሰምቻለሁ። ማን ሲል ነው ያሰማ? ከተማሩ ሰዎች ለሞቱ ሰዎች ቅርብ ሆኖ አታውቂም? አንድ ሞተ ነው የነገረኝ። አንድ ነገር ላስቸግርሽ። መድኃኒት ማዋጥ ያለብኝ ሰዓት ሁሌ ነው የምረሳው። ታዲያ አላርም ሙላ ሞክሬ ነበር፣ ግን አላርም ሲጮህ ለምን እንደሆነ አላውቅም ረሳዋለሁ። 11 ሰዓት ነው የመድኃኒቴ ሰዓት። ስልክ ቁጥሬን ያዥውና ለኪስ ትንሽ ጊዜ እየደወልሽ አስታውሽኝ። ስልኬን አልያዝኩም ትለዋለች ቤዚ ለዮናስ። ዮናስም ከቤዚ ሻንጣ ከቦርሳዋ እስክሪፕቶ ያወጣና በእጇ ይጽፍላታል ስልክ ቁጥሩ። ቤዚም ስምሽን አልነግሪኝም ይላታል ዮናስ። እስክሪፕቶ ተቀብለው ትሄዳለች። ዮናስም የሰጣትን ቸኮሌታ መልሶ ለራሱ እየበላው ይሄዳል። ቤዚም ልብሶቿን እያስተካከለች እያለ ቤት ውስጥ ቁጭ ብላለች። ነገር ግን በሀሳብ ታውጣለች። ስልክ ቁጥሩንም እጇ ላይ ታየዋለች። ዮናስ ያላትን ታስታውሳለች። ለትንሽ ጊዜ የደወልሽ አስታውሽኝ ያላትን በሙሉ ታስታውሳለች። ከዛም ደፍተር አውጥታ ትጽፈዋለች። ቁጥሩ ከእጇ ወደ ደፍተሯ ትገለብጠዋለች። ዳኒ መጥቶ ሁሉም ጓደኞቹን ሰላም ካለ በኋላ ማህደርን
ደግሞ ቅፍ አድርጎ ይስማታል። አብረን እንዳለን እኮ ስትል ነበር ትለዋለች። አይ አብረን ላይብራሪ ቆያለሁ ይላትና አልፏት ይሄዳል። ቤዚም ትመጣለች። ማህደር ድንግጥ ብላ ታያታለች። ማህደርም ፊት ለፊቷ ላይ ድንጋዮች ነበሩ። ማህደርም ብድግ ትልና ወደ ቤዛ ትሄዳለች። ቤዛ ግን በጣም ፈርታታለች። ሚጡም ድንጋይ ታነሳለች። ድፍ እናረገችበት በድንጋዩ። እንግዲህ ቤተሰቦቼ በቀጣይ ቪዲዮ እስከምንመጣላችሁ ድረስ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አብራችሁን ቆዩ። መልካም ጊዜ ነው።